ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ አለ። ልክ እንዲሁ እኔ መልእክተኛ ነኝ ብሏቸዋል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ወደ ሰማይ ቀጥ ብሎ አምላክ ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ፣ እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት ብሏል። ልክ እንዲሁ ባሪያ እንደሆነ ተናግሯል። ኢሳይያስ 42:1 ላይ እነሆ ደግፌ ያዝኩት ባሪያ የተባለው ለእርሱ ነው። የአዲስ ኪዳን ባለቤቶች እነ ማቴዎስ ያንን ለኢየሱስ ነው የተነገረው ብለው ተናግረዋል። ልክ እንደው ኢየሱስ ክርስቶስ ነቢይ ነው፣ በዘመኑ የነበሩ ሰዎች እንዳለ ነቢይ ነው ብለው ያምናሉ። ልክ እንዲሁ ተአምሩን የሰራላቸው ሰዎች አይኑን ያበራለትን ሰው ምን ትላለህ ስለ እርሱ ሲባል እርሱማ ነቢይ ነው ብሎ ቃል በቃል የመለሱ ነበር። ተአምሩን ያዩ አብረውት የኖሩ ሰዎች እንዳሉ ልክ እንዲሁ እንደ ሙሴ ያለ ነቢይ ተብሎ የተገለጸው ለኢየሱስ ነው ብለው የአዲስ ኪዳን ባለቤቶች እና ጴጥሮስ ተናግረዋል። ከዚህ ውጭ ሌላ አይደለም። ኢየሱስ ክርስቶስ አምላክ እንዳለው እንዲሁ ያስተምራል ቃል በቃል ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ ወደ አምላኬ ወደ አምላካችሁ አድርጋለሁኝ አለ። ማን ነው? ለመግደላዊት ማርያም ወደ አምላኬ ወደ አምላካችሁ አድርጋለሁ፣ አምላክ አለው። ልክ እንዲሁ የኢየሱስ ክርስቶስ አምላክ ይባረክ ይላል። አምላክ አለው፣ ታቻል አምላክ አለው። ልክ እንዲሁ ወደዚያ ወደ አምላኩ ኢየሱስ ክርስቶስ ይጸልያል። ለዚያውም በጉልበቱ እየተንበረከከ በግንባሩ እየተደፋ ልክ ሙስሊሞች እንደሚያደርጉት የአምልኮ ስርዓት እኛ የአምልኮ ስርዓታችን ይሄ ነው። በመጀመሪያ ትቆማለህ ከጌታ ከአላህ ፊት፣ ከዛ በጉልበት ተንበርክከህ ትጸልያለህ፣ ከዛ በግንባር በመደፋት ትጸልያለህ። በዚህ መልኩ ኢየሱስ ክርስቶስ ይጸልይ ነበር። አምላኩን በጣም ይፈራው ነበር። ዕብራውያን ምዕራፍ 5 ቁጥር 7 ላይ ኢየሱስ ክርስቶስ በምድር ላይ በኖረበት ጊዜ ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ምልጃንና ልመናን አቀረበ። እግዚአብሔርንም ስለመፍራቱ ጸሎቱ ተሰማለት ይላል። አምላኩን በጣም ይፈራ ነበር። ኢየሱስ ክርስቶስ ለአምላኩ እንደሚገዛ ተጽፏል መጽሐፍ ቅዱስ ላይ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ላይ ሁሉን ካስገዛለት በኋላ ግን ሁሉን ላስገዛለት ልጁ ራሱ ይገዛል እያለ ቃል በቃል ተቀምጧል። ኢየሱስ ክርስቶስ ለአምላኩ እንደሚሰግድ ይናገራል። ዮሐንስ ወንጌል ምዕራፍ 4 ቁጥር 19 ላይ ሄዳችሁ ብታዩት አንድ ሴት መጣችና አንተ ነቢይ እንደሆንክ ያለው አለችው። ፊት ለፊት ቆማ አይ ተሳስተሻል፣ እኔ ነቢይ አይደለሁም፣ እኔ አምላክ ነኝ አላላትም። አይ ተሳስተሻል፣ እኔ ፍጹም ሰው ፍጹም አምላክ ነኝ አላላትም። ነቢይነትን አምኖ ተቀበለ። ክህደት ቢሆን ይሄ ቃል ወዲያው ያርማታል ክርስቶስ፣ ዝም አይላትም። ነቢይ አትበይ ብሎ ነበር የሚያርማት። ነገር ግን ነቢይ መሆኑን ያረጋግጣል። ያንን አረጋግጠላት፣ ዝም አላት። ከዚያ በኋላ አባቶቻችን በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድ የሚገባው በኢየሩሳሌም ነው ትሉናላችሁ አላቸው። ኢየሱስ ክርስቶስ ምን አላት? አንቺ ሴት እመኚኝ፣ በዚህ በተራራም በኢየሩሳሌም ወደፊት የማትሰግዱበት ጊዜ ይመጣል አለና እዚያው ላይ ምን አለ? እኛ ስለምናውቀው እንሰግዳለን አለ። እንሰግዳለን። ኢየሱስ ክርስቶስ ከሚሰግዱት መካከል ነበር እሰግዳለሁ እያለ ይናገራል። ስለዚህ ሁሉም የአምልኮ ስርዓቶችን ሁሉ ይፈጽማቸው ነበር። ይጾም ነበር፣ ይሰግድ ነበር፣ ይጸልይ ነበር። ሰው ነው፣ መልእክተኛ ነው፣ ነቢይ ነው፣ ይሄ ሁሉ ነው። ነገር ግን ክርስቲያኖች የሚያምኑትን ነገር ተናግሯል ወይ ብለን ስናይ ስንፈትሽ በፍጹም አልተናገረም። ለምሳሌ ክርስቲያኖች አምላክ ነው ብለው ያምናሉ። ኢየሱስ ክርስቶስ አንዲት ቦታ ላይ ምድር ላይ ሲያስተምር እኔ አምላካችሁ ነኝ አላለም። ወፍ እሺ ያመልኩታል ክርስቲያኖች። ይሄን አዟቸዋል ወይ አምልኩኝ ብሏል ወይ አላለም። በፍጹም እኔ አምላካችሁ ነኝ አምልኩኝ አላለም። ታቻው አላረም። ይሄን ይመስላል። እሺ ሌላው ተአምራትን ማድረጉን ኢየሱስ ክርስቶስ ሲያደርግለት የነበረው አምላኩ ነው። በእርሱ በኩል አምላኩ ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ እግዚአብሔር በኢየሱስ ክርስቶስ በኩል ድንቅና ተአምራትን አደረገለት ይላል። ገብታችኋል አይደል? ማን የሚያደርግለት ከተባለ አምላኩ ነው የሚያደርግለት ያን ተአምር እንጂ እርሱ በፍጹም ከራሱ ምንም ማድረግ እንደማይችል ቃል በቃል ይናገራል። እኔ ከራሴ አንዳች ላደርግ አይቻለኝም ይላል። ገብታችኋል? አይሁዶች ሊወግሩት ድንጋይ ባነሱ ጊዜ ምን አላቸው ይላል እዛው መጽሐፍ ቅዱስ ላይ ከአባቴ የሆኑ ብዙ ስራዎችን አሳየኋቸው፣ ስለ የትኛው ኃጢአቴ ትወግሩኛላችሁ አላቸው። ያ ሁሉ ስራ ከማን ነው? ከላከው ከአምላኩ ነበር። ገብታችኋል? አባቱ አምላኩ ነው። አምላኬ ብሎ ይጠራል። ራስ ቃል በቃል አባት ብሎ የሚጠራው ጻድቅ ስለሆነ ነው። ክርስቶስ ጽድቅ የሚያደርጉ ሁሉ የእግዚአብሔር ልጆች ይባላሉ፣ ኃጢአትን የሚያደርጉ የዲያብሎስ ልጆች ይባላሉ። እንዳጠቃላይ ተአምራቱን የሚያደርግለት አምላኩ ነው። ይህን ይመስላል። እሺ ጥያቄ አለ? ቀጥታ
እንጂ አንዲትም ቦታ ክርስቶስ እኔ አምላካቸው ነኝ አምልኩኝ አላላቸውም። ጥያቄ ያለው አለ? ሰላም አለይኩም እሱ ሰላም። የዚህ ባልና ሚስት ተጋብቶ ከተጋቡ በኋላ ሚስት ውጭ ሀገር ሄዳ እስከ 4-5 ዓመት ትቆያለች። ባሏ እዚህ ሆኖ ኒካው እንዴት ይታያል? የጊዜ ቆይታ ኒካን አያወርድም። በእነርሱ መካከል ስምምነት እስካለ ድረስ የጊዜ ቆይታ ኒካን አያወርድም። 4 ዓመት 5 ዓመት አይደለም 1000 ዓመት ቢቆዩም በመካከላቸው ይቅርታ 1000 ዓመት አነሰት 5000 ዓመት ቢቆዩ ራሱ በመካከላቸው ይቅርታ 5000 ራሱ አነሰች 10000 አድርገው 10000 ዓመት ቢለያዩ በመካከላቸው ቢራራቁ ኒካውን አያወርደው በመካከላቸው። ሁለተኛ ደግሞ ሰው ጨረቃ ላይ መራመድ ይችላል የሚባለውን እንዴት ነው? ጨረቃ ላይ ወተናል ይሉናል ሰዎች። ሰው እኮ እንደዛ ይላል የሆነ ሳይንሶች ምናምን እያለ ያወራል። ለዛ ነው። እሺ ሼክ ሷሊህ አልፈውዛን ታላቁ አይን ተጠየቁ። በዚህ ላይ ጨረቃ ላይ እንሄዳለን እያሉ ነው ሰዎች። ምን ትላላችሁ ተባሉ። خلوهم يروحوا ويتركوا لنا الارض لا تمنعوهم አስከልክሏቸው ይሄዱ። ምድርን ይተውልን እስኪ ሰፋ ይበለናል። አትያዟቸው ይሄዳሉ። هذه من الاسئله التافهه والمجرشه ላይ ትርክም የሆነ ጥያቄ ነው ብለው ተናገሩ። ውሸት ነው ይሄ። ጨረቃ ላይ ደርሰናል ምናምን የሚሏችሁ አሜሪካው ጋር እየሰከሰች ነው። ይሄን ነገር ሰው ያምናል። ስህተት ነው። እሺ አይ በቃ በትክክል ተመልሶልኛል። እሷን ፈልጌ ነበር። ውሸት ነው አይደለ? አይ እሺ ጥያቄ አለ? ይቀጥል። ኡስማን ኤስኤም አርሰናል መራባውሱ ሰላም አለይኩም ወራህመቱላህ። አማን ነው። አልሐምዱሊላህ ደህና ነን። ያው እያዳመጥን ነውና ለዛ ነው ዝም ያለው ሰው። አማን ነው። We pass that. You have a fetish and money. ኡመተ ቀሽቲ ሲንጃረዳ ይላል ቃሉ ሲናገር። እሺ ጥያቄ ያላችሁ ካላችሁ ጠይቅ ትችላላችሁ። ከላይ ሰላም አለይኩም ወአለይኩም ሰላም። አይ ሁሱን ሰላም አለይኩም ሰላም ብያለሁ። አለይኩም ሰላም። ደህና ነኝ። ወላሂ እንደ አንተን በር እንዳኳኳት ያለህን በር አንኳኩቼ ቢሆን እስከዛሬ ጀነት ነበርኩ። በስንት ዓመት የገባው ሰላም ነው? ሰላም አይደለም ሁሱ ነኝ። ደህና ነኝ አልሐምዱሊላህ። ሁሱ ወደ አንድ ጥያቄ ለመጠየቅ ነው የገባሁት። እሱም ያንተን ፕሮግራም በቀጥታ ዩቲዩብ ላይ ማስተላለፍ ፈልጌ ተፈቅድልኛል ወይ ለማለት ፈቃድ ለመሰር ነው የገባሁት። ችግር የለውም አስተላልፍ። ችግር የለውም ፈታበል። ጀዛከላህ ሽክራን ሀቢቢ ላላህ ብዬ ወድሃለሁ ሁላችሁንም። አንድ ብቻ አስተያየት የምናገረው ክርስቲያኖች እንዲጠይቁ ሙስሊሞች እንትን ስጧቸው። አንዳንዴ እነሱ እያሉ እየተነበራቸው አትግቡ። የእነሱ ጥያቄ ካለቀ በኋላ ምክንያቱም እኛ ብዙ አሊሞች አሉ ወደዛም ሄደን መጠየቅ ስለምንችል እነሱን ቦታ ስጧቸውና ይጠይቁ። ይችን ነው ለማለት የምፈልገው። ጀዛኩሙላህ ኸይረን። ስላየሁ ደስ ብሎኛል። በአመቴ ነው የገባሁት። ባይዘው መርሐባ ቀጥሉ። ሰላም አለይኩም እሱ ወአለይኩም ሰላም። ይሰማል እሱ ይሰማል። ጥያቄ ነበረኝ። እስቲ ጥያቄ ምንድን ነው?
ጥያቄ አምና 2017 በመዳጾም ላይ ነበርና ተጋባ ነው። ሚስ የተጋባ ነው ረመዳን ላይ ነበረ። ማሻአላህ ወጭ ላለማውጣት ነው። ቀን ላይ ምናምን ሰርግን ያደረግከው ሰው ስለማይበላ ያው ባላ ፍቃድ ነው። አገባችሁ በረመዳን ቀን ላይ አግቡ። ሰርገኞችን ዘመድ አዝማዱ ምናምን ቀን ላይ ጥሯቸው፣ ቤት ጠርታችሁ ዚክር አድርጉ ትላቸዋላችሁ። መንጣፍ አንጥፋችሁ ደህና ሱና ዚክር አድርጉ። በቀን ነው ረመዳኑ ምናምናችሁ በዚክር ይሆናል ሰርጉ ማለት ነው። ወጭ ምናምን የለብም። ጥያቄ ምንድን ነው? ጥያቄ መጨረሻ ላይ ጾም መጨረሻ ላይ ወደ ሌሊት ላይ ጾመን ተተኛም በኋላ ሸዋር ወሰርንና ያው መብላት እንደሚችለው ውሃ መጠጣት እንደሚችለው ከሚስት ጋር ቢገናኝ ችግር የለውም። በጾም ቀን ግን አይቻልም። አዛን ከተባለ በኋላ እስከ መግሪብ አዛን ድረስ በፍጹም ግንኙነት ማድረግ አይቻልም። ኃጢአት ነው፣ ተከልክሏል። በዚህ ጊዜ ባል ግንኙነት ማድረግ ቢፈልግ ሚስት አይቻልም ሐራም ነው ብላ መከልከል አለባት። በፍጹም ፈቃደኛ ልትሆን አይገባም። በዚሁ አንጻር ሚስትም ግንኙነት ማድረግ ብትፈልግ ባል አይ ሐራም ነው ይሄን አምላክ አላህ ከልክሏል ብሎ ሊያግባት ይገባል። ገብቷቸዋል? እሺ፣ በዚያን ጊዜ ፈቃደኛ ሆነው ሁለቱም ግንኙነት ካደረጉስ ቅጣቱ ምንድን ነው? ሁለቱም ፈቃደኛ ሆነው ግንኙነት ቢያደርጉ ሶስት ነገር ይጠበቅባቸዋል። አንደኛ ኃጢአትን አድርገዋልና በጾም ቀን ግንኙነት በማድረጋቸው ተውበት ማድረግ ግድ ነው። ተውበት ንስሐ ማለት ነው። ኃጢአትን ያደረገ ሰው ንስሐ ማድረግ አለበት። አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ወቱቡ ኢለላሂ ጀሚዐን አዩሀል ሙእሚኑነ ለዐለኩም ቱፍሊሑን ይላል። ይወታቸዋል። እናንተ ምዕመናኖች ሆይ ሁላችሁም ወደ አላህ ሱብሓነሁ ወተዓላ ወደ እኔ ንስሐ አድርጉ ከኃጢአታችሁ ይማርላችሁ ዘንድ እያለ አላህ ሱብሓነሁ ወተዓላ ይናገራል። ትድኑ ዘንድ ንስሐ አድርጉ እያለ ይናገራል። ስለዚህ አንደኛ የመጀመሪያው ምንድነው? በጾም ቀን ግንኙነት ማድረግ የተከለከለ ሆኖ ሳለ በዚያ ቀን ይሄን ኃጢአት በማድረጉ ተውበት ማድረግ አለባቸው። ሁለተኛ የዚያች ቀን ቀባ ማውጣት አለባቸው። አንዷ ቀን ተበላሽታለችና ከዛቻለ አይደል? ጾምን ከሚያበላሹ ነገራቶች መካከል በጾም ቀን ግንኙነት ማድረግ ነውና ያ አንዱ ቀን ተበላሽቷል። ስለዚህ አንድ ቀን ቀባ ማውጣት ግድ ይላቸዋል። ሶስተኛ ከፋር አለባቸው። ቅጣት አለ። ከፋራው ምንድነው? ያለምንም ማቋረጥ ለሁለት ወር ያክል መጾም። ይሄን የማይችሉ ከሆኑስ ለ60 ድሃዎች መመገብ። ማስረጃ ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወቃለ ያ ረሱለላህ ሀለክት ፈቃለ ለሁ ነቢይ ሰለላሁ ዐለይሂ ወሰለም ማዛ አህለከክ ፈቃለ ረጁል ወቀዕቱ ዐላ እምረአቲ ፊ ነሃሪ ረመዳን فقال له النبي صلى الله عليه وسلم هل تستطيع أن تصوم شهرين متتابعين؟ فقال لا. فقال له النبي صلى الله عليه وسلم هل تستطيع أن تعتق رقبة؟ فقال لا. فقال له النبي صلى الله عليه وسلم هل تستطيع أن تطعم 60 مسكينا؟ فقال لا. فدخل النبي صلى الله عليه وسلم إلى بيته وجاء بتمر فقال له أين السائل؟ فقال أنا. فقال له النبي صلى الله عليه وسلم تعال ادن مني وخذ هذا التمر وتصدق به على فقراء بلدك. فقال الرجل يا رسول الله ليس في تلك البلاد أفقر مني. فضحك النبي صلى الله عليه وسلم فقال لهم تصدق به على أهلك. በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ እርሳቸው ቁጭ ብለው ቤታቸው በር እያስተማሩ እያለ ትውልድን የሆነ ሰው መጣና ድምፁን ከፍ አድርጎ ያ ረሱላላህ ሀለክቱ አላቸው። አንቱ የአላህ መልእክተኛ ሆይ ጠፋሁኝ አላቸው። ያ ማለት ጥፋት ላይ ወደኩኝ እያላቸው ነቢ ሰለላሁ ዐለይሂ ወሰለም ወዲያው መልስ ሰጡት። ማዛ አህለከክ አሉት። ምን አጠፋህ? ምን ጥፋት ላይ ወደክ አሉት። እርሳቸው ለዚህ ትውልድ ልክ እንደ አባት ናቸው። ሐዲስ ላይ ሲናገሩ አነ ለኩም ሚስለል ዋሊድ ወዐሊሙኩም አምረ ዲኒኩም አሉ ነቢያችን ሰለላሁ ዐለይሂ ወሰለም። እኔ ለእናንተ ልክ እንደ አባታችሁ ነኝ፣ ስለ ሃይማኖታችሁም አስተምራችኋለሁ ብሎ ተናገሩ። ጠፋሁ ሲላቸው ጊዜ ነቢ ሰለላሁ ዐለይሂ ወሰለም ምን አጠፋህ አሉት። ምን ጥፋት ላይ ወደክ አሉት። ሰውየው ምን አለ? ወቀዕቱ ዐላ እምረአቲ ፊ ነሃሪ ረመዳን አላቸው። ተመልከቱ፣ ሚስቴ ጋር ግንኙነት አደረግኩ የሚለውን ቃል አልተጠቀመም። የሰሃቦች አራዳነት በጾም ቀን ላይ በጾም ቀን በሚስቴ ላይ ወደቅኩኝ ብሎ ይህን ቃል ተጠቀመ። ነቢ ሰለላሁ ዐለይሂ ወሰለም ገብቷቸዋል። ምንድን ነው መውደቅ ልጅ አላሉት።
ወዳ ገብታችኋልና ቅጣቱን ነገሩት። هل تستطيع أن تصوم شهرين متتابعين ያሉት 2 ወር በተከታታይ መጾም ትችላለህ አሉት። فقال لا አልችልም አለ። ሰውየው ከወጣትነት ያለፈ ነው። هل تستطيع أن تعتق رقبة አሉት ነብዩ ሰለላሁ ዐለይሂ ወሰለም። ሴት ባሪያን ከባርነት ቀንበር ነፃ ማውጣት ትችላለህ አሉት። ሁለተኛ ቅጣት ይሄ ነው። የባርነት ስርዓትን ድምጥማጡን ሊያጠፋ ነው የመጣው የነብዩ ሰለላሁ ዐለይሂ ወሰለም አስተምህሮ። በእያንዳንዱ ቅጣት ላይ በርካታ ቅጣት ላይ ሄዳችሁ ብታዩ ሴት ባሪያን ከባርነት ነፃ አውጡ የሚል ቅጣት አለ። ባሪያ ሆና ሴት ልጅ እንዳትኖር ዘንድ ንግስት ሆና እንድትኖር ዘንድ ይፈልጋልና ኢስላም በርካታ ቦታዎች ላይ ይሄን ያደረገ ሴት ባሪያን ከባርነት ቀንበር ነፃ ያወጣ ገብታችኋል። ከዛ ይሄ ሰው ገንዘብ የለው ነበር፣ ደሃ ነው። አይ ያንተ ያላህ መልክተኛ የለኝም ምን ያላቸው። ከዛ በኋላ ምን አሉት? هل تستطيع أن تطعم 60 مسكينا ለ60 ድሃዎችስ መመገብ ትችላለህ ያሉት። ሶስተኛው ይሄ ነው። فقال لا ይሄንንም አልችልም ደሃ ነኝ የለውም እኔ ባሮ ነቢያችን ሰለላሁ ዐለይሂ ወሰለም አሁን ቁርአን ላይ የተገለጹበት ባህሪያቸው ሊስተዋል ነው። ምን ተብለው ተገልጸዋል? ወዩዘኪሂም ትውልዱንም ከኃጢአታቸው ያነጻቸዋል ሙሐመድ ተብሎ ተገልጿል። ሰለላሁ ዐለይሂ ወሰለም ትውልዱን ከኃጢአት የሚያነጻ ተብሎ ተገልጸዋል። ኢብራሂምና ኢስማኤል ካዕባን በሰሩ ጊዜ አብርሃምና ኢስማኤል በመካ ምድር ላይ ምን ብለው ጸልየው ነበር? ረበና ወበዐት ፊህም ረሱላን ሚንሁም የትሉ ዐለይሂም አያቲክ ወዩዘኪሂም ወዩዐሊሙሁም ልኪታብ ወልሒክማ። ረበና ወበዐት ፊህም ረሱላን ሚንሁም የትሉ ዐለይሂም አያቲክ ወዩዐሊሙሁም ልኪታብ ወልሒክማ ወዩዘኪሂም ኢነከ አንተል ዐዚዙል ሐኪም። ከኃጢአት የሚያነጻቸውን ነቢይ ከዚች ሀገር ለትውልድ አስነሳ ብለው ኢብራሂምና ኢስማኤል ለምነው ነበር። አብርሃምና ኢስማኤል ትውልዱን ከኃጢአት የሚያነጻ ነቢይ ያስነሳ ከዚች ምድር ላይ ብለው ላክ ብለው ለምነውት ነበር። ለዚሁ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ ሐዲስ ላይ አነ ዳዕወተ ቢኢብራሂም ወቢሻረተ አኺ ዒሳ አሉ። እኔ የአባቴ የአብርሃም የጸሎት ውጤትና የወንድሜ የክርስቶስ የመሲሁ የብስራት ውጤት ነኝ አሉ። ያ ማለት አብርሃም ዱዓ አድርጓል በመካ ምድር ላይ ነቢይ ያስነሳ ከዚች ሀገር ብሎ መሲሁ ደግሞ በእስራኤል ምድር ላይ ያስተማረ ከእኔ በኋላ ለትውልድ የሚላክ አንድ መልእክተኛና ነቢይ አለ ብሎ ብስራትን ሰጥተዋል። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? እኔ የአባቴ የአብርሃም የጸሎት ውጤት የወንድሜ የመሲሁ ብስራትም ነኝ ብለው ተናግረዋል። እሺ አሁን ምን አደረጉ ነብዩ ሰለላሁ ዐለይሂ ወሰለም? ይሄ ሰው ኃጢአት አለበት አይደለ? ሶስቱንም ቅጣት ማድረግ አልቻለም። ነቢያችን ሰለላሁ ዐለይሂ ወሰለም ሊያገዙት ነው፣ ከኃጢአቱ እንዲነጻ ሊያደርጉት ነው። ወደ ቤታቸው ቀጥታ ገቡ። ትውልድ እየተማረ ነው። እዚህ በጣም ብዙ ህዝብ ላይ ያለው ከፊታቸው ሰሃቦች ጥለዋቸው ገቡ። የሰውየው ኃጢአተኛ መሆን አሳስቧቸዋል። ከኃጢአት እንዲነጻ ሊያደርጉት ነው። ወደ ቤት ገቡና ነቢያችን ሰለላሁ ዐለይሂ ወሰለም ቤታቸው ውስጥ ምግብ ፈለጉ። ነገር ግን ቤት ውስጥ ምንም የላቸው ነበር። ነገር ግን በዘንቢል የተቀመጠ አንድ ቴምር አለ፣ በጣም ብዙ ቴምር። በተከበረ እጃቸው አነሱና እርሱን ነብዩ ሰለላሁ ዐለይሂ ወሰለም በተከበረ ትከሻቸው ላይ ተሸክመው ወጡ። ህዝብ ሁሉ ከፊት ተቀምጦ እሳቸውን እየጠበቀ ነው፣ እየተማረ ነበር። ያን ተሸክመው ወጡና ከቤታቸው አይነ ሳኢል አሉ፣ ጥያቄው የት አለ አሉ። አሁን የጠየቀኝ ሰው አሉ። ፈቃለ አነ ያ ረሱለላህ፣ ከሰው ሁሉ መካከል ወጣና እኔ ነኝ ያንቱ የአላህ መልእክተኛ አላቸው። ተዓሉ ድን ሚኒ አሉት፣ ና ቅረብ ወደ እኔ አሉት። ቀረበ ወደ እርሳቸው። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉት? ያዝና ይሄን ለአካባቢህ ድሃዎች ለ60 ድሃዎች አከፋፍላቸው አላህም ኃጢአትህን ይምርልሃል አሉት። ሰውየው ምን አለ? ያ ረሱላላህ አንተ የአላህ መልእክተኛ ሆይ አላቸው፣ በዚያ እኔ ባለሁበት አካባቢ እንደኔ የባሰበት ድሃ የለም እኮ አላቸው። ምጽዋት ደግሞ የሚገባው ከማንም በላይ ድሃ ለሆነው ነው አይደለ? ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ፈገግ አሉና ምን አሉት? እንግዲያውንስ ከማንም በላይ አንተ ከሆንክ ድሃ በዚያ አካባቢ በቤተሰቦችህ ላይ ሰደቃ አድርገው ምጽዋት አድርገው ብለው ሰጡት። አላህም ኃጢአትህን ይምርልሃል ይሰርልሃል አሉት። ከዚያ በኋላ ሄደ። ይሄ ሰውዬ ያንተ ምሪ ሰው ለተቸገሩ ቤተሰቦቹ እንዲያበላ ታዘዘ። እንዳጠቃላይ በረመዳን ቀን ግንኙነት ያደረገ ሰው ይሄ ነው። 3 ነገር ይጠበቅባቸዋል። አንደኛ ተውበት ማድረግ፣ ሁለተኛ ያችን አንዷን ቀን ቀጣ ማውጣት፣ ሶስተኛ 2 ወር በተከታታይ መጾም ካልቻሉ ባሪያን ከባርነት ነፃ ማውጣት የሚለው አሁን በዚህ ጊዜ ባሪያ ጊዜ የለም። ስለዚህ ምንድነው ለ60 ድሃዎች መመገብ የሚለው ይሆናል ማለት ነው። እሺ ይህ በፈቃደኝነት ሁለቱም ካደረጉ ነው። ነገር ግን ሚስት አይቻልም ሐራም ነው ክልክል ነው እያለችው እርሱ ከሆነ ይሄን ነገር እንትን ያለው እንትን የሚለውን ዳሽ ሙላ ተብላችኋል አይደል? ትምህርት ቤት እርሷ ሐራም ነው ክልክል ነው አይቻልም እያለችው እርሱ ከሆነ
በዚያ ነገር ላይ እንትን ያለው እሱ ነው የሚመለከተው። ምኑ እርሷን የሚመለከታት አለ፣ እርሱን የሚመለከተው አለ። እርሷን የሚመለከታት ምንድን ነው? ያቺ አንዷ ቀን ቀዷ ትሆናለች። በቃ ተበላሽታለች። አንዷን ቀን ቀዷ ታውጣለች። ከፋራው ቅጣቱ ግን አለባት ወይ? የለባትም። እርሷ ፈቃደኛ ስላልነበረች በዚህ ነገር ላይ ገብቷቸዋል አይደለ? ማንን ነው የሚመለከተው? እርሱን ነው። አያችሁ። በዚሁ አንጻር በቃ በአንጻሩ ትረዱታላችሁ። በቃ ነፈው። እሺ ጥያቄ ያለው ካለ ይጠይቅ። አይ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሷ ካስገደደችው ውሳላ እፎስ ነው። በሱ አንጻር ያልኩ ያንን ለመረዳት ቀላል ነው። ሻየሽ መረዳት ትችላላችሁ። እሺ